ሰላም ሰላም እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች ባላችሁበት እግዚአብሔር ሰላም ወፍቅር በዘዘት በለኝ። ላይክ ሼር ሰብስክራይብ ስለምታደርጉኝ በጣም እጅግ አድርጌ ነው የምሰግነው። እግዚአብሔር አምላክ አክብርልኝ። አሁንም እናንተን በሚያስደስት መልኩ መጥቼ በተሻለ ነገር መጥቼ እናንተን የማስደስትበትን እግዚአብሔር አምላክ እንዲረዳኝ መልካም ምኞቴ ነው። አመሰግናለሁ ውዶቼ። አሁንም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ። ዛሬ ይዤላችሁ መጣሁት በጣም ልብ የሚሰብር ቪዲዮ ነው። እንግዲህ ከታሪኩ ተረዱታላችሁ። ቪዲዮ ትንሽ ጨርቀጨብ ያለ ቪዲዮ አሳያችኋለሁ፣ አስቀምጥላችኋለሁ። ምንድነው ሰው መጨረሻችን እግዚአብሔር አምላክ አሳምረው ማለት ነው። መጀመሪያ ይሄንን ቪዲዮ ከማሳየቴ በፊት ምክንያቱም ሰው ልጅ እኛ በተለይ አረብ ሀገር የምንሰራ ሴቶች እኔ ከሁሉም ነገር የሚያሳዝን ልብ የሚሰብረኝ ነገር እንለወጣለን ቤተሰቦቻችን ራሳችን እንለወጣለን ብለን ወተን ራሳችን ላይ የሚደርሰው ጉዳት ነው። እኔ በጣም ያሳዘነኛል። በጣም ልቤ እኔ እንጃ አላውቅም። አንዳንድ ጊዜ ተረግመን ነው እንደ ወጣን እስከማለት ድረስ እኔ የሚዘገን ነገር ሳይሰማ ማለት ነው። ተረግመን ነው እንደ ማን ነው የረገመን እንደዚህ እስከማለት ድረስ ነው የደረስኩት ያለው በአሁኑ ሰዓት ማለት ነው። እና ይሄ ቪዲዮ እህታችን ብዙ ቦታ ላይ በኦሮምኛ ነው የተሰራው ልጅቷ ማለት ነው። በአማርኛ አልተሰራም። እና እኔ ራሴን የሆነ በቃ አለረለም የሚያደምጥ ሰው ካለ ይሄንን ልጅቷን ሰፖርት የሚያደርግ ሰው ካለ ብዬ ነው እኔ በአማርኛ እየሰራሁት ያለው። እና ልጅቷ በጣም ነው የምታሳዝነው፣ በጣም ልብ ይሰብራል። ለማንኛውም እስኪ ከልጅቷ መረጃው ካላት ልጅ መጀመሪያ የሷን ቪዲዮ እንመልከትና እንመለስ ማለት ነው። ከዛ በኋላ እናንተ የተሰማችሁን ሀሳብ ደግሞ በኮመንት ሴክሽን ላይ ማንኛውም ነገር ካላችሁ ደግሞ በኔም ላይ ይሁን በሀሳብ በቪዲዮም ላይ ይሁን በምንም ነገር በኮመንት ሴክሽን ሀሳባችሁን እንድትገልጹልኝ በአክብሮትና በትህትና እጠይቃለሁ። ወደ ቪዲዮ። ገንዘብ አገኛለሁ ብላ ከሀገሯ ወጣ አካለ ጎዶሎ ሆነች። ሳውዲ በሄደች በ3 ወራ ምንም ነገር ሳታውቅ 2 እግሯ ተቆርጦ 1 እጇ ደግሞ ፓራላይዝድ ሆናል። ምንም የምታውቀው ነገር የለም። ምንም አታስታውስም ምንም ነገር ማለት ነው። በጣም ያሳዘነችኝ እኔ ገና አሁን ነው ያየሁት ማለት ነውና ሁላችሁም ድምጽ ሁና ተባካችሁ ያልሰማችሁ ካላችሁ ማለት ነው። አብዛኛው ቪዲዮ በኦሮምኛ ነው እየተሰራ ያለው። ከሁለት ጓደኞቿ ጋር በበረራ ከኢትዮጵያ ዱባይ ከዱባይ ደግሞ በትራንዚት ቪዛ ወደ ሳውዲ እንደሄደች ነው ባሏ ሲናገር የነበረው። እዛ ሳውዲ ልክ እንደገባች ግን ከፕሌን እንደወረደች ራሴን አመመኝ ያዙኝ ብላ አዙሯት ወደቀች። ከዛ ወደ ሌላ ሆስፒታል ሄደች። ከሄደችበት ሆስፒታል ከወሰዷት ሆስፒታል ደግሞ ይሄ ነገር ከባድ ነው ብሎ በአምቡላንስ ወደ ሌላ ትልቅ ሆስፒታል እንደወሰዷት ከዛ በኋላ ደግሞ ሁለት ጓደኞቿም ተለይተው በደላላ ወደ ቢሮ እንደተመለሱ ነው። ከዛ በኋላ ስላለው ነገር ማንም ምንም የሚያውቀው ነገር የለም ማለት ነውና እሷም ያው ምንም ሳታውቅ እግሯ ተቆርጦ ነው ያገኘችው። እና ድምጽ እንሁናት። እንዴት ነው ሰው ከሀገሩ ሜዲካል ተመርምሮ በሰላም ጤነኛ ሆና እዛ ሳውዲ ከገባች በኋላ ምንም ያህል ብትታመም ወይ ጭንቀት ሊሆን ይችላል ራስ ምታት አዙራት ምናምን ልትወርቅ የምችለው ግን እግር እስከ መቁረጥ ድረስ 2 እግር ያውም እስከ መቁረጥ ድረስ የሚያደርስ ነገር ምን ሊፈጠር ይችላል? እና ድምጽ እንሁናት ተባካችሁ። ነገኛ ላይ ምን እንደሚፈጠር የምናውቀው ነገር የለም። የዚች ልጅ ማን ተጠያቂ እንደሆነ አላውቅም። አንደኛው እኔ ተጠያቂ ናቸው ብዬ ማምነው የቢሮ ሰዎች ናቸው። ምክንያቱም በራሳቸው ፍቃድ ነው። ኤጀንሲ ይኖራታል እርግጠኛ ነኝ። ያለ ኤጀንሲ ሀገር አቋርጣ ቢሮ ምንድነው በእንትና አይደለ ከመርከብ ወይ ከባህር አቋርጣ አይደለም ከመን አይደለ የመጣችው ልጅ ተቆርጧላት በእንደዚህ አይነት ቦታ ላይ እንደዚህ አይነት ትራንዚት በዚህ ሰዓት ትገቢያለሽ፣ በዚህ ሰዓት ትደርሻለሽ፣ ከለ የሚባል ሰውዬ ይቀበልሻል፣ ከለ የምትባል ማዳምሽ ትቀበላሻለች ተብላ ነው እቺ ልጅ የመጣችው አይደለ። ቢሮ አላት። እነዚህ ቢሮ ሰዎች ተጠያቂ ናቸው። ኢትዮጵያም ያለው ይሁን እዚህም ሳውዲ ያለው ይሁን የትም ያለው ይሁን ይጠየቃል። ምክንያቱም ይሄንን እንዲያደርጉ ማን የፈቀደላቸው? ማን ቁረጡልኝ አላቸው? ካመማት እኮ ቤተሰብ አስክሬኗ እንደዚህ አካለ ጎዶሎ ከመላካቸው ልጃችሁ አየር ማረፊያ ደርሳ መንቀሳቀስ አቅቷታል። ሰውነቷ ፓራላይዝ ሆነ ተቆርጣለች። ከመቆረንተ ታማለች፣ ፓራላይዝ ሆናለች። መንቀሳቀስ አቅቷት እና ሴትዮ ከምትወስዳት ተመረመ አገሯ ተመለሰና ተመረመር ብለው በር ላኩልኝ ቢልኩ ይልካል ቤተሰብ። እንኳን ይቅርና ባለፈ 2 ሳምንት እኮ ራሷ አልሞላውም። አንድ እህታችን በሳውዲ አረቢያ በሰው ምንድነው በጠንቋይ ልጃችሁ በልተዋለች። ምንድነው በጠንቋይ ተለከው ቡዳ በልታለች እና እሷ ካልሞተች
ምንም ነገር መስ አይገኝም አትድንም ተብለው ያንዲ አበሻው ተገላቆ ምንድነው እሷን አስክሬን ልጄን በስምንት ቅዳሜ አውርታኝ እሑድ አውርታኝ ማክሰኞ ዕለት እንዴት ሞተች ትላላችሁ? ምን ሆና ነው ልጄ ሞተችው? ምንም ነገር ተመርምራ ነው የወጣችው። አስክሬኗ ላኩልኝ እኔ ላስመርምር፣ እዛ ማስመርምር አትችሉ ከሆነ እኔ ላስመርምር ሲሉ እናት ምንድነው የተባለችው? 100 ምናምን ሺህ ልከሽ አስክሬንሽ እንላክልሽ ነው የተባለችው። ለአስክሬን ለመላኪያ ማለት ነው 100 ምናምን ሺህ ሪያል ተብላ ማለት ነው። 100 ምናምን ሺህ አይደለም 10 ምናምን ሺህ ሪያል ነው እንጂ 100 ምናምን ሺህ በኢትዮጵያ ማለት ነው። እኔ ያው የሪያል መልቲፕል አድርጌ ስንት እንደሆነ አላውቅም እና እንደዛ 100 ምናምን ሺህ ላኪ ተብላ ነው። አያችሁ ያንን በራሱ ብር ለመላክ እኮ መጀመሪያ ላስመርምር ስላለው ቀበርናት ነው ያሉት። ብርም ለማላክ ሲሮረጡ ቀበርናት ያሉ ምክንያቱም ለምርመራ እንዲመረመር ስላልፈለጉ ማለት ነው። ምክንያቱም ጉዳቸውን ስለሚወጣ እዛ ምርመራው ላይ አሁን የእናንተ ጉድ ደግሞ መውጣት አለበት። ግድ ማምጣታችሁ በውዲያ በተለያየ በጥንቁልና የተሞላ ሰው ታስገድላላችሁ። ብር እየተቀበላችሁ ደግሞ አስክሬን ላኩ ስትባሉ ደግሞ አይ አልክም ብላችሁ በብር ታስፈራራላችሁ። 500 ሺህ ብር ልስጥሽና በቃ ስለ ልጅሽ ስለ አስክሬን አትጠይቅ፣ ስለ ልጅሽ አታውሪ የምትለው ጉደኞች የቢሮውን ሰራተኞች አላችሁ። እግዚአብሔር አምላክ ይገስጻችሁና 500 ብር ምን ያደርጋል? ልጅ ይቀይራል፣ ልጅ ህይወት ይሆናል። ምን ያደርጋል 500 ሺህ ብር በአሁን ሰዓት? አንድ ሱፐር ማርኬት ብትገዙ እኮ የኩርት ፌስታል እኮ ራሱ አይሞላም። የምን ኩርት ፌስታል አለው? ባለ 10 ብር የሚገዛው ራሱ አይሞላ። ይሄ ጥቁር ፌስታል ራሱ አይሞላ። 500 ሺህ ብር ምን ያደርጋል? አስተሳሰባችሁ ወረቀት የሆነ ሰው ወረቀት አድርጋችሁ ታስባላችሁ። ሜሞራይዝድ አላቅም። እኔ አንዳንድ ጊዜ ከማየው ነገር ከመሳው ነገር ብዙ ነገር አንዳንድ ጊዜ ኢሞሽናል ልታደርጉ ትችላላችሁ። ግን እናንተ ከሰው ላይ የተፈጠራችሁት አሁን ቢሮ ለምትሰሩ እግር የምታስቆርጡ ሰው የምታስገድሉ ብር ተቀብላችሁ በተሽከርካሪ ወንበር እንትን ቁጭ ብላችሁ ሰውን እንትን የምትሉ አሁን እናንተ ከሰው ተፈጥራችኋል። በፈጣሪ ስም ምን ጉድ ናችሁ? ማን ቆጠሩ? አሁን ማን አስቆጥሩ? ምንድነው ማን አስቆርጡ አላችሁ? አሁን ይሄንን ማን ነው ተጠያቂ? አሁን እናንተ እድሜ ልኳ ያለ እድሜዋ በዚህ ሰዓት ተቆርጣ እንዴ! በስመሰለ ሰው ሁለት አካሉ በአንድ ሰዓት ምን አይነት ፍጥረት ናቸው? አሁን የእናንተ ልጅ ቢሆን እስኪ ችግሯ ምን እንደሆነ ብላችሁ እኮ ከመንግስትም አልፎ እኮ የግልን ትሯሯጣላችሁ እኮ ከቦታ ቦታ እኮ ትቀይራላችሁ። ከአንድ ቦታ ቢሆን እኮ በስህተት ነው ቢያንስ በሆነ ስህተት ነው ብላችሁ እኮ የሆነ ቦታ ትቀይራላችሁ አይደል? ይሄን ማድረግ ካልቻላችሁ ለምን ለእናቷ አላኳቸው? እንደዚህ ማድረጋችሁ ማለት ነው። ቋጥራችሁ ለምን አላኳቸው ለቤተሰቡ? አረ ምን ጉድ ነው! አረ በፈጣሪ ስም እንደው ሰው ምን አይነት ፍጥረት ነው ግን ያለው? አንዳንድ ጊዜ እኮ ሳትፈልጉ እንድትናገሩ የሚያደርጋችሁ ነገር አለ አይደለ? በቃ እንደዛ ነው የሚያደርገው አንዳንድ ጊዜ ማለት ነው። ብናገርስ ደግሞ ማን ይሰማል? የሚሰማ ሰው ሲኖር እኮ ትናገራላችሁ እኮ ለውጥ ለማምጣት ማለት ነው። ግን ለውጥ ለማይመጣ ነገር አስቡት። በተመሳሳይ ቀን በሳውዲ አረቢያ 2 እህቶቻችን ተገለው ለውጥ ሳይመጣ አሁን ይኸው 2 እግሯን ተቆርጠው ቁጭ። ይሄ ሳውዲ አረቢያ ስንቶች ደሞ የፈሰሰበት ነው። አሁን ከ200 ወጣቶች በላይ ሞታቸው የሚጠባበቁ አለ ለእርድ ልክ እንደ በግ ሰንጋ ማለት ነው፣ እንደ በሬ ሰንጋ እርዳቸው የሚጠባበቁ እህቶች ወንድሞች አሉ በሳውዲ አረቢያ። አያችሁ፣ ያ አይበቃንም። ስህተት ሊሆን ይችላል፣ አጥፍተው ሊሆን ይችላል፣ ያልሆነ ነገር ሰርተው ሊሆን ይችላል፣ ሰው አሳሳቸውን ገብተውበት ሊሆን ይችላል። ከመጠናቱም አልፎ ለእርድ እየተጠባበቁ ነው እየተባሉ እየተፖሰተ ነው። ሶሻል ሚዲያ በየዓለማቱ እየተፖሰተ ነው። ከዛም አልፎ ደግሞ ሆስፒታል አስገብታችሁ ይኸው የሁለት እግር እስከ ማጣት ድረስ ታደርሳላችሁ። ምን ጉድ ናችሁ? እና ውዴቶቼ እኛ ምንም ነገር ቢሆን ማንም ይደርስልን ሰው የለም። ማንም ስለ ህይወታችን ማንም ያስጨነቀው ሰው የለም። ከሀገር ከወጣን በኋላ ሀገራችን ካለን እናት ቤተሰቦቻችን ሊደርሱልን፣ ጎረቤት ሊደርስልን ይችላል። ስደት ላይ ከሆነ ግን ማን ዞር የሚያለ የለም። ቢሮ የምትሉት ሰው ከሆነ ደግሞ ብር ከከፈላችሁ ድረስ
ከሀገራችሁ ያስወጣችኋል። ከዛ በኋላ ተደፈራችሁ፣ እግራችሁ ተቆረጠ፣ ተገደላችሁ። he don't care but just give him money. That's why all that issue that's happening now. ያቸው ያ ሁሉ እየተከናወነ ያለው ይሄ ሁሉ ብር ነው። በቃ ብር ከተሰጠው ሰው እንኳን ሰው ማስገደል ይቅርና እንዴ የፈለገ ነገር ያለ ማድረግ ይችላል። ዱቄት ማድረግ ይችላል። እና ምን የሚያስጨንቀው ነገር ምን አለ? የሚደርስበት የሚጠይቀው ሰው ምን ሆንክ ምን ፈጠርክ የሚለው ሰው የለም። ማንም የሚጠይቀው ሰው ስለሌለ ማለት ነው። እና ውዴቶቼ አደራ በተቻላችሁ አቅም እንደው ማንኛውን ስሜት ሲመጣባችሁ ማንኛውን ህመም ሲሰማችሁ ቀጥታ ወደ ሀገራችሁ ሄዱ። አስክሬናቸው በካርጎ ከመላኩ በፊት ከመቆረጣችሁን በፊት ምንም ነገር ከመድረሱ በፊት ራሳችሁን ጠብቃችሁ ወደ ሀገሬ ላኩኝ ትላላችሁ። እዛ ከተደረሰ በኋላ ትኬት ለምን የምትል ከሆነ ቤተሰቦቻችን አስደው ለምን ስለ ገብርኤል ስለ ማርያም ስለ አላህ ብሎ ለምነው መስጊድ ዳር ላይ ቁጭ ብለው ይለምኑ። ቤተክርስቲያን በር ላይ ቁጭ ብለው ይለምኑና የልጆቻቸውን አስክሬን ከመቀበላቸው በፊት የትኬት ብር ይቀበሉ። በቃ አለቀ። ብር ትኬት ከተሞላ በኋላ እኮ በቃ ምንም ነገር አስፈልጋቸው። እዛ አንድ ታክሲ አንድ ላዳ ይከራያሉ። ልጃቸው መቀበል ነው። ከዛ በኋላ ከፈለጋችሁ በቁርአን ከፈለጋችሁ በጸበል ከፈለጋችሁ የፈለጋችሁ ቦታ ሄዳችሁ ተመርምሩ ዳ ነው እንጂ በጤና ሄዳችሁ ተመርምራችሁ በጤና ሄዳችሁ በሰላም ሄዳችሁ ሰው አዙሮኛ ወደቅ ያለው ተብሎ አገን ቤት አስገብቶ ይሄንን ሁሉ ጉድ እኔ አላቅም። እና እኔ ከተናገርኩም ብዙ ወሬ ስለምጭ ቪዲዮ ከዚህ ልቋጨው እና የሚሰማችሁን ሀሳብ በኮሜንት አሳውቁኝ ውዶቼ። እኔ ይሄንን ስስክ ደግሞ ተደስቼ ምናምን አይደለም፣ ግን አንዳንድ ጊዜ ግን ይሄ ቢሮው ተብሎ ሰይጣን ስገለበስ አጋንንት የሚባሉ ሰዎች አለ አይደለ? እንደዚህ አይነት ሰዎች ናቸው ብዬ ነው የማስበው። ምክንያቱም ጤነኛ የሆነ ሰው ይሄንን ነገር በጭራሽ አያደርግም። አይምሮ ያለ ሰው በጭራሽ ይሄንን ነገር አያደርግም። እና ሀሳባችሁን በኮሜንት አሳውቁኝ። እቺ ኔታችን ደግሞ ሰፖርት እናደርጋት። ያለውን ነገር ዲቴል ኢንፎርሜሽን በዲስክሪፕሽን በርዕስ አስቀምጥላችኋለሁ። ሰፖርት እናደርጋት እህታችን። እኛ ካልደረሰን ማንም ይደርስላት የለም። ማንም ዞር አድርጎ ያው እግሯን እስከ ማስቆረጥ ድረስ የደረሱ ሰዎች አሉ። እናቶቼ በተቻላችሁ አቅም ራሳችሁን ጠብቁ። እህታችንም ደግሞ ሰፖርት እናደርጋት እላችኋለሁ። እስከ መጨረሻው ስላዳመጣችሁ በጣም እጅግ አድርጌ ነው የማመሰግነው። ባላችሁበት የእግዚአብሔር ሰላሙ ፍቅር በዝዝት ይበልልኝ። አመሰግናለሁ ስላዳመጣችሁኝ።